ደብዳቤ ጻፍኩ። እመቤቴ ሆይ ካንሰር ታምሜያለሁ፣ በጣም እየተሰቃየሁ ነው። እመቤቴ እኔ ማንንም ምንም አልጠራም፣ አንቺ ፈውሽኝ፣ አንቺ መድኃኒት ነሽ፣ አንቺ ሐኪም ነሽ። እመቤቴ በሽታዬ የት ጋር እንዳለ እንዴት እንደሆነ አንቺ ነሽ የምታውቂ ብዬ ዘርዝሬ ሌሊት ነው ብድግ ብዬ ብቻ ከእንቅልፌ ብድግ ብዬ ሌሊት እጽፋለሁ ደብዳቤ። ጽፌ በኋላ እንጦጦ ኪዳነ ምሕረት ሙዳይ ምጽዋት ውስጥ አደረኩት። የዛን ቀን እንደውም ዲያቆኑ ውስጥ ገብቼ ያለች ምማጸናት ሁሌም እሷ ጋር እየሄድኩ ምማጸናትና ብዙ ሰዓት ቆይቼበት ነው መሰለኝ ውጡ እያለ በር ሊዘጋ እንትን ሲል ይኸውልህ ካንሰር የታመምኩትና ለመቤቴ ደብዳቤ እንትን ብያለሁ እና ስድን መጥቼ መሰክርላታለሁ፣ ታድነኛለች፣ ስድን መሰክራለሁ ስለው እንደውም እየሳቀሱ እንደውም አብረን ነው የምንመሰክረው አለኝና በኋላ ያው ሕክምና መጀመር ስላለበት እኔ አልታከምም ብዬ ነበር። በኋላ ከዛም ግፊት ሲመጣ ከቤተሰብም ከጎረቤቶቼም ከምንም አንፃር ግፊት ሲመጣ ወደ ሕክምናው ሄድኩ። ሄጄ ስመረመር የማህፀን በር ካንሰር ተመርመር ያሉኝ። የማህፀን በር ካንሰር ስመረመር ነፃ ነው አሉ። ነፃ ነው ምናምን ብለው ከዛ 3ኛ 4ኛ ቀን ላይ ህመም ጀመረኝ። ህመሜ በጣም ነው የሚያሰቃየ ህመም ነው። እንዲህ ከላይ ይጀምራል ወደ ላይ የሆነ ምግብ ስበላ ልክ እንዲህ የሚነቁረኝ የሚነክሰኝ ነገር ይመስላል። ውሃ ስጠጣም እንደዚህ በጣም ተጨነኩኝ። ሄድኩኝ ስውሯ ማርያም ሄጄ መቼ ማለት ነው? ስውሯ ማርያም ሄድኩት የካቲት አምና የካቲት ላይ 2017 ስውሯ ማርያም ሄጄ እመቤቴ ያመኛል፣ ሐኪሞች ግን በቃ ደህና ነሽ ነው የሚሉኝ። ቀለል ያለ መድኃኒት ነው እየሰጡ የሚመልሱኝ። እመቤቴ በሽታዬን አሳውቂኝ ፈውሽኝ አልኩና ሄድኩኝ። ሄጄ አልቅሼ ነገርኳት። ከዛ የ45 ቀን አልደረሰም በመሃል አልትራዳ ሳውንድ ስነሳ ካንሰር ያሳያል አሉኝ። እንደዚህ ያሉሽ ቃል በቃል አርሾ እንደገና አርሾ ደምሽ ይሰራልኝ። አርሾ ደሜ ሲሰራ እሱም ጋር እንደዛ ካንሰር አለ። እንደዛ ስትነግሪሽ ማለት ደነገጥሽ ወይስ? በጣም ደነገጥኩ። ኪዳነ ምሕረትን አሰብሻት? በጣም ደነገጥኩ። ከዛ መጣሁ እቤቴ መጣሁ። የኪዳነ ምሕረት ስዕል አለች እሷን የምታክል በሬ ላይ። በዚህ አጋጣሚ ቤቴም የቤት ቁጥሩ 16 ነው። እሷን ለምኜ ነው ቤት የሰጠችኝ። ኮንዶሚኒየም 16 አሁን ከዛ መጣሁ እሷ ጋር ተደፋሁና እመቤቴ እንደዚህ ተብያለሁ፣ የሞት ደብዳቤ ተሰጥቶኛል አልኳት። ያው ካንሰር እንግዲህ ይፈራል። በጣም ብዙም እንደዚሁ ሰማዋለሁ እንጂ በካንሰር የታመመ ሰው ብዙም አላቅም፣ እንዴትም እንደሚያደርግ በሽታው ምናምን ብዙ እውቀቱ የለኝም። ካንሰር አለብሽ ተብያለሁ፣ ልጄን አደራ አልኳት። ልጄን አደራ እመቤቴ። በኋላ በቃ ያው ሕክምናው ተጀመረ። ከዛን ጊዜ ጀምሮ በነጋታው ሄድኩኝ ለናሙና። ስገባ ያው ስም ዝርዝር ይዛለች ነርሷ። ከሌ እያለች ስም ተጠራችና ዘቢደር ንጉሴ 16 ቁጥር አልጋሽ ስትለኝ ዊኪዳንዬ ነው ያልኩት። ዊኪዳነ ምሕረት አልኩኝ። አልጋውም 16 ቁጥር ምተኝበት ለሕክምና ያልጋ ቁጥሬ 16 የሚገርም ነው። ያልጋ ቁጥሬ 16። አሁን ከዛ ናሙና ተወሰደ። በቃ እንዳለ ተረጋገጠ፣ በሽታው እንዳለ ተረጋገጠ። በኋላ ያው ኪሞ መውሰድ እንዳለብኝ ተነገረኝ። ኪሞ 3 ጊዜ ኪሞ ትወስጃለሽ፣ ከኪሞ በኋላ ሰርጀሪ ትሰራለሽ፣ ከዛ እንደገና ደግሞ መልሰሽ ኪሞ ትወስጃለሽ አሉኝ። በኋላ እንደገና ደግሞ መቼ ተቀጠርኩ? ጥቅምት 16 ሌላ 16 ቀጠሮ። ጥቅምት 16 ገባሁ እሑድ ቀን። ሰኞ በ17 ልሰራ ጥቅምት 16 የዛን ቀን ስገባ 11 ነው ቁጥሬ ደግሞ ይዛለት ያቡነ ሐራ ድንግል ነው። እዛ ያልጋ ቁጥሬ እኔ ደግሞ ዝም ብዬ እንትን እላለሁ። ያልጋ ቁጥሬንም ማያለሁኝ እያልኩኝ በ17 ሰርጀሪ ተሰራው። በጣም ከባድ ነበረ ሰርጀሪው። ያው እሱ ነው የሚያውቀው ደግሞ የሰርጀሪውን። በጣም ቆየሁባቸው ሰርጀሪ ሲሰራ በጣም ቆይቼ
ቤተሰብ በቃ በጣም ከባድ ስለነበረ ቶሎም አልነቃሁም መሰለኝ። በጣም እየተጨነቁ ነገሩኝ። በኋላ ላይ ነው የነገሩኝ። ተሰራው በ17 ሰርጀሪ። ከዛ ከሰርጀሪ ክፍል ስትወጪ አሉ ኪዳነ ምሕረት እያልሽ ነው አሉ። ኪዳነ ምሕረት የልጄ እናት። በስመመር ሆኜ ኪዳነ ምሕረት ናርዶስ ነች ልጄ፣ የናርዶስ እናት ኪዳነ ምሕረት፣ የናርዶስ እናት ኪዳነ ምሕረት እያልሽ ነው አሉ የወጣሽ። እንደሱ ሆኜ ወጣሁ። ከዛ ከወጣ በኋላ እንደገና ደግሞ የት አልጋ ላይ ተኛለሁ። አሁንም 16 ቁጥር አልጋ ላይ እንደገና ደግሞ ሌላ ከሰርጀሪም በኋላ 16 ቁጥር አልጋ ላይ። ያው ከሰርጀሪ በኋላ እንደገና ደግሞ 3 ጊዜ ኪሞ ወሰድኩ። 3 ኪሞ ከወሰድኩ በኋላ በጣም ቀንሷል፣ በሽታሽ በጣም ቀንሷል አሉኝ። ለአንድ ወር ተቀጠርኩ። ለአንድ ወር ያው ሲኤ 125 የምትባላለች የምትሰራ ከሺህ በላይ ነበር እንትኑ ብዛቱ ከሺህ በላይ ነበረ። አሁን 9.8 ምናምን አካባቢ ደርሷል። እዚህ ላይ የረሳሁት ኪሞ 3 መጀመሪያ ላይ በህልም አየሁኝ። ህልም ምንድን ያየሁት? አንድ ነጠላ ለብሰን ከሱ ጋር እንጸልያለን። እቤት እየተንደባለልኩ ነው ጸልየው ፈንደ እያለቀስን ከሱ ጋር አልቀሰን ምናምን ተኛን። ተኝቼ በህልሜ ምን አየሁ? ማህበርተኛዬ ነች። ትመጣና ማህፀኔን ትዳብሳለች። ማህፀኔን ስትዳብስ ወይኔ ካንሰር ነው በሽታዬ ብያታለሁ። ጓንት ሳታጥልቅ እንዴት ማህፀኔን ትዳብሳለች እላለሁኝ። አሁን ስል ብንን እላለሁኝ ስባንን። ከዛ በንጋታው ለሰው ስናገር ለአንድ ካህን ስነግራቸው እመቤቴ ነች ማህፀንሽን የዳበሰችው እሷ ነች ምናምን፣ አይዞሽ ትድኛለሽ፣ አይዞሽ ምንም አትሆኝም ትድኛለሽ አሉኝ። እንጦጦ ኪዳነ ምሕረት ያሉ አባት ናቸው። ጸበል መጠመቂያ ጋር እንትን የሚያሳልሙ እንደሱ አሉኝ። ይኸው እመቤቴ እንደዚህ አድርጋ ይኸው ለዛሬ አብቅታኛለች። እግዚአብሔር የተመሰገነ ይሁንና ዛሬ ያው ለምስጋና ነው የመጣሁት። ከዛ በቃ ስመረመር ያው ወርዷል። እንትኑን የካንሰር ኖርማሉ ከ0 እስከ 35 ነው ኖርማል። አሁን የኔ 9.8 ነው። እና ያንን እንትን ካልኩኝ በኋላ ሆስፒታል ሄድኩኝ በቀጠሮኝ። ሆስፒታል ሲሄድ በቃ ከእንግዲህ ወዲያ ኪሞም የለ በሽታሽም ሁሉ የለም፣ እንዲሁ ራስሽን ለእንትን ለማለት ቼክ ለማድረግ በየ3 ወሩ እየመጣሽ ቼክ ታደርጊያለሽ እንጂ በቃ የለም በሽታው ጠፍቷል። ኬሞ አቁሚ ያሉሽ? አዎ ኪሞ አቁሚ በቃ ከእንግዲህ ኪሞም አትወስጂ፣ በየ3 ወሩ ራስሽን ተንከባከቢ፣ በየ3 ወሩ እየመጣሽ ቼክ ታደርጊያለሽ እንጂ በተረፈ ኖርማል ነሽ በቃ ተስተካክለሽ። ስለዚህ አሁን ኪዳነ ምሕረት ላንቺ እመቤቴ ኪዳነ ምሕረት አመስግኑልኝ። የመጣሁት ለምስጋና ነው። ዋናው ነገር እመቤቴ የሰራችልኝ ታምር ከካንሰር ነው ያዳነች። ካንሰር የማህፀን ካንሰር ታመምኩኝ። ከዛ ሁል ጊዜ እሷን እጠራታለሁ። እሷን የመጣሁት የእሷን ስም ከፍ ለማድረግ ነው። እመቤቴ ሁሌ ከፊቴ እየቀደመች ከኋላዬ እየተከተለች ይኸው ለዚህ አብቅታኛለች። እመቤቴ ክብር ለእናቴ፣ ክብር ለኪዳነ ምሕረት። ከኬሞ ጋር የምትወስጂው ምን ነበር? ጸበል ነው የምወስደው። የማንን? የእሷ ነው። የእሷ ነው ጸበል። እየሄድሽ ነው? እያመጡልኝም እየሄድኩም የእሷን ጸበል ነው የምጠቀመው። የእመቤቴን እንጦጦ ኪዳነ ምሕረት እሄዳለሁ፣ ዮሐንሷ ማርያም እሄዳለሁ። የእሷን ጸበል እየተጠመኩ ይኸው ለዚህ በቅቻለሁ። ዛሬ ነፃ ነሽ ተብያለሁ ከካንሰር። ያውም ካንሰሩ ስቴጅ 3 የደረሰ ካንሰር ነው።